ሰላም የሻማ አካዳሚ ተማሪዎች፣ ዛሬ ፊደላትን እስካሁን ከምታውቁት እስካሁን ከምታጠኑበት በተለየ መልኩ እንዴት ማጥናት እንዳለባችሁ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ተማሪዎች እስካሁን ፊደላት ብዛታቸው 33 እንደሆኑ ተነግሮናል ማለት ነው። ነገር ግን 33 ብቻ ሳይሆኑ 33ቱ እያንዳንዱ የራሳቸው ሰባት ወገን ስላላቸው ከ234 በላይ ፊደላት እንዳለ ማወቅ ይጠበቅባቸዋል ማለት ነው። የመጀመሪያ ወገን ፊደላትን እና ሁለተኛ ወገን ፊደላትን ዛሬ እናያቸዋለን ማለት ነው። ፊደላት ሲባል ወደ አእምሯችን ሁለት ነገር ሊመጣ ይገባል። ቅርጽ፣ ሁለተኛው ደግሞ ድምፅ። ያ ማለት የፊደሉን ቅርጽ አይታችሁ የፊደሉን ድምፅ መናገር ከቻላችሁ ፊደላት ምንም አስቸጋሪ አይደሉም ማለት ነው። ስለዚህ ዛሬ እነዚህን የመጀመሪያ ፊደላትን አንድ የሚያደርጋቸው የሆነ ድምፅ አለ። ሁለተኛ ፊደላትንም አንድ የሚያደርጋቸው የራሱ የሆነ ድምፅ አለ። ስለዚህ ዛሬ እሱን እየነገርኳችሁ እንማማራለን። እስከ መጨረሻው ድረስ ተከታተሉኝ። አመሰግናለሁ። እዚህ ላይ የምትመለከቷቸው ሁሉም የመጀመሪያ ፊደላት ወይም የመጀመሪያ ወገን ፊደላት እንላቸዋለን። ስለዚህ እነዚህ የመጀመሪያ ወገን በቅርጽ ደረጃ ሁላቸውም የተለያዩ ናቸው ማለት ነው። ነገር ግን በድምፅ ደረጃ ሀ ከሚለው ፊደል በስተቀር ሌሎቹ አንድ የሚያደርጋቸው አናባቢ ድምፅ አላቸው ማለት ነው። እሱም ማን ነው? ስለዚህ አሁን ፊደላትን እየቆጠርን ስንል የሚለውን ድምፅ ከእያንዳንዱ ፊደል ድምፅ መጨረሻ ላይ መኖሩን መገንዘብ ይኖርባቸዋል ማለት ነው። ከእያንዳንዱ ፊደል ድምፅ ላይ የሚል ድምፅ የሚል የድምፅ ቅላጼ መኖሩን መገንዘብ አለባችሁ ማለት ነው። ሀ ለ ሀ መ ሰ ረ ሰ ሸ አያችሁ የሚለውን ድምፅ እያንዳንዱ ፊደል ላይ የድምፅ ቅላጼው የሚለው ተጨምሮ እናገኘዋለን ማለት ነው። ስለዚህ የመጀመሪያ ፊደልን ስትጠሩ ሁልጊዜ የሚለው ድምፅ መምጣቱን ማረጋገጥ ይኖርባችኋል ማለት ነው። እስኪ በሉት እንደኔ ድገሙት። የሚል ድምፅ የሚል ድምፅ አለ ማለት ነው። ቀ በ ተ ቸ ሀ የሚለው ድምፅ ግን የሚለውን ድምፅ አይወስድም ማለት ነው። ወይም የሚለውን የድምፅ ቅላጼ አያመጣም። ከነሱ በስተቀር ሁሉም ፊደላት የሚለውን ድምፅ ይጨምራሉ። አያችሁ? ነ ስንል የሚላለ፣ ኘ ስንልም የሚላለ፣ ከ አያችሁ? ኸ ስንልም አለ፣ ወ ዘ ዠ የ ደ ጀ አያችሁ። ስለዚህ የሚለውን ድምፅ በእርግጠኝነት መኖሩን አረጋግጡ ማለት ነው። የፊደሉን ቅርጹን አይታችሁ ድምፁን መናገር ይኖርባችኋል። አሁን የወፍ ስዕል ባሳያችሁ ከውሻ ከድመት ስዕል የምትለዩት ቅርጹን ስለምታውቁት ነው። ስለዚህ ፊደላትንም በዚህ ልክ መለየት ይጠበቅባችኋል ማለት ነው። ገ አያችሁ የሚለው አለ፣ ጠ ጨ ጰ የምትለዋ ፊደል ብዙ ጊዜ ለብዙ ተማሪዎች አስቸጋሪ ሆና እናገኛለን። ግን ጰጰሰ በሚለው ያዙ። ጸ ያችሁ እነዚህ ፊደላት ሞግሸ ፊደላት እያልን እንጠራቸዋለን። ምክንያቱም በስም አንድ ስለሚያደርጋቸው ጸጸ፣ ነገር ግን በቅርጽ የተለያዩ ናቸው ማለት ነው። ፐ ተማሪዎች ከዚህ ጋር ደግሞ የምታዩቸው ሁለተኛ ወገን ፊደላት ናቸው። ሁለተኛ ወገን ፊደላት። ስለዚህ እነዚህ ሁለተኛ ወገን ፊደላትም በቅርጽና በድምፅ ራሳቸውን የቻሉ ከሌላ ፊደል በተለየ መልኩ ልዩ የሚያደርጋቸው
ሁለት ነገር ቅርጽና ድምፅ አለ ማለት ነው። በቅርጽ ደረጃ ስታያቸው ልጆች ሁሉም ፊደላት ከወገባቸው ላይ ምን አላቸው? ጭረት እንዳላቸው እናስተውላለን ማለት ነው። አያችሁ? ሁሉም ፊደላት ከወገቡ ላይ ጭረት አለ። ከወገቡ ላይ ከእግሩ ላይ አላልንም። ከወገቡ ላይ ጭረት አለ። በድምፅ ደረጃ ኡ የሚለውን ድምፅ ይወስዳሉ ማለት ነው። ሁሉም ፊደላት ኡ የሚለውን ድምፅ ሲወስዱ እናያቸዋለን። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ። አያችሁ? ኡ የሚለውን ድምፅ አስተዋላችሁ አይደለ? ኡ የሚል ድምፅ እንዳለ ልብ ማለት ይገባል። እስኪ በሉት አንድ ጊዜ ኡ። ስለዚህ ሁለተኛ ፊደል ሲባል ቀድሞ ልታስታውሱት የሚገባ በቅርጽ ደረጃ ከወገባቸው ላይ ጭረት እንዳለ፣ በድምፅ ደረጃ ደግሞ ኡ የሚለውን ድምፅ እንደሚወስዱ መረዳት ይኖርብናል ማለት ነው። ቁ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኑ። ያችሁ ኡ የሚለውን ድምፅ ሁሉም ይወስዳሉ ማለት ነው። ኡ አናባቢው ኡ የሚለው ድምፅ ያልኳችሁ ይሄ ነው ማለት ነው። ይሄ ኡ የሚለው ፊደል ራሱ ሁለተኛ ፊደል ነው። በተጨማሪ ደግሞ ሁለተኛ ፊደልን ያናብባል ማለት ነው። ሁ፣ ሁ፣ ው። አፋችሁን ሞጥሞጥ አድርጋችሁ ከንፈራችሁ ሞጥሞጥ ተብሎ ነው ሁለተኛ ፊደሎች የሚጠሩት። ምክንያቱም ኡ የሚለው ድምፅ ያንን የልሳን ቅርጽ ስለሚያመጣ ማለት ነው። ኡ፣ ዙ፣ ዡ፣ ዩ፣ ዱ፣ ጉ፣ ጡ፣ ጩ፣ ปู። ያችሁ ኡ የሚለውን ድምፅ አለ። ጹ፣ ጹ፣ ፉ፣ ፉ። ስለዚህ እነዚህን ፊደላት ለየብቻቸው ወረታችን ማጥናታችን ሁለት ነገር ማጥናታችን ምን ያቀለዋል? አንደኛ ተመሳሳይ የሚያደርጋቸው የሆነ ድምፅ አለ። ሁለተኛ ደግሞ በቅርጽ ደረጃ ከወገባቸው ላይ ጭረት እንዳለው አንደርስታንድ ስለምታደርጉ ሁለተኛ ፊደሎች ናቸው ማለት ነው። ስለዚህ ልብ ማለት ያለባችሁ ነገር ተማሪዎች ምንድነው? ከወገቡ ላይ ጭረት ያለው ፊደል ካገኛችሁ ከድምፁ ኡ የሚጨምር ፊደል ኡ የሚለውን የድምፅ ቅላሴ የሚጨምር ፊደል ከሆነ ሁለተኛ ፊደል እንደሆነ ልታስታውሱ ይገባል ማለት ነው። እስካሁን በተለመደ መልኩ ከሃ ሁ ሂ ሃ ሄ ሆ ህ ሃ እስካሁን የተለመደው የትምህርት ስርዓት ሃ ሁ ሂ ሃ ሄ ብሎ እስከ ሆ መቁጠር፣ ለን እስከ ሎ፣ መን እስከ ሞ መቁጠር ነው። ይሄ ደግሞ ብዙ ጊዜ አሰልችና ሽምደዳ ነው የሚሆነው ማለት ነው። ዛሬ ግን ምንድን ነው ያየነው? በቅርጽም በድምፅም አንድ የሚያደርጋቸውን ፊደላቶች ለብቻ አምተን አይተናል ማለት ነው። ስለዚህ ምን አልኳችሁ? የመጀመሪያ ፊደላት የሚል ድምፅ ቅላጼ እንደሚጨምሩ ወይም የሚል አናባቢ እንዳላቸው፣ በመቀጠል ደግሞ ሁለተኛ ፊደላት ኡ እስኪ በሉት ኡ የሚል የድምፅ አናባቢ፣ ሁለተኛ ፊደላት ደግሞ ኡ የሚል ድምፅ እንደሚጨምሩ፣ በቅርጽ ደረጃ ከወገባቸው ላይ ጭረት እንዳላቸው አይተናል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። በደንብ ያዙ። በግል መማር ለምትፈልጉ ደግሞ በዚህ ስልክ እየደወላችሁ መማር ትችላላችሁ። ስለነበረ ጊዜ አመሰግናለሁ።